ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው የሄሉዬ በቀደም ዕለት የሰራችው ቪዲዮ አለ፣ ከዛ ደግሞ ትናንት የተሰራው ቪዲዮ አለ። እውነት ለመናገር በቀደም ዕለት ያላለቀሰ ያልተረበሸ ሰው የለም። ያው ግን እኛ ጠንክረን እሷ ማጠንከር ስላለብን ባገኛችሁት አጋጣሚ የሚያለቅስ አሻንጉሌት እንዲሁም ደግሞ የሚያለቅስ ድምፅ ምንም ነገር አስፈላጊ ስላልሆነ እንዴት መሰላችሁ፣ አንዳንዴ ከራስ ቁስልና ከሌላ ሰው ቁስል የእናንተ ቁስል ያው ህመሙን በደንብ ታያውቁታላችሁ። ህመሙ ከእናንተ ጋር ነው ምናምን የሌላ ሰው ህመሙ ስሜቱ ቢገባችሁም ግን እናንተ አይዞን እንዴ ቀላል እኮ ነው ምናምን ብላችሁ ጥንካሬ መስጠት እንጂ ያለባችሁ ዝም ብላችሁ ያ ሰው ሲያለቅስ እኩል ማልቀስ የለባችሁም። እና ውስጣችን ቢረበሽ የሆነችው ሁኔታ የህመሙ ምናምን ብዙ ነገሮች ቢረብሹንም ግን ጠንክረን ማጠንከር ስላለብን ብዙዎቻችሁ እንግዲህ ከእሷ ጎን እየሆናችሁ እያየዋችሁ ነው እና እግዚአብሔር ያክብርልን። እውነት በጣም ትለያላችሁ። እግዚአብሔርን ከዚህ በላይ ከጎኗ ሆናችሁ አለንልሽ ከጎንሽ ነኝ እንድትሏት ፈልጋለሁኝ ማለት ነው። ሁላችሁም በጸሎታችሁ በዱዓችሁ እንዲሁም በድጋሚ ሁላችሁም ማለት ነው የትኛውም እምነት ተከታይ ሆናችሁ በምታምኑበት ሁሉ በጸሎታችሁ ሰባት አይዞሽ በርችልኝ እንድትሏት ፈልጋለሁ። ሄሉዬ ያው እንግዲህ ብዙ ከባባድ ነገሮች ያሳለፈች እንደመጣች ታውቃላችሁ። ብዙ ነገሮች አሁንም ደግሞ በድጋሚ እዛው ጋር ነች። ግን አንዳንድ እንዴት መሰላችሁ ህይወት በጣም ሲፈትናችሁ የተሻለ ነገር ሊያመጣላችሁ ነው። እግዚአብሔር አንዳንዴ የሚፈትናችሁ ከባባድ ነገሮችን የሚሰጣችሁ እሱ እናንተ ልጁ ብርቱ ጠንካራ እንደሆናችሁና እንደምታልፉት ስለሚያውቅ ነው። ፈጣሪ ፈተናዎች የሚሰጠን እንደ አቅማችን ነው በነገራችሁ ላይ ማለት ነው። የአንዳንድ ሰዎች ከባድ ሊሆን ይችላል፣ ግን የእነሱን ልብና አንደበት የእነሱን ብርታት ስለሚያውቀው ልጆቹ እንደ ታግለው እንደሚያልፉ ስለሚያውቅ ነው ያንን ፈተና የሚሰጣቸውና ሁሉም ሰው እንዳቅሙ ይፈተናል እምላችሁ። ፈጣሪ እሱ ካላቅም አያሸክምም። አባቶቻችን ካላቅማችን የሆነ ነገር እንደማይሰጡን ሁሉ ፈጣሪ ደግሞ ከአባታችን በላይ ከወለደን አባታችን በላይ አባታችን ነው እና እሱ ልጄ ታልፈዋለች፣ ይህንን መሸከም ትችላለች ብሎ የሰጠሽን ፈተና ታግለሽ እንደምታሸንፊ እና ደግሞ ነገ የተሻለ ቀን ላይ እንደምትሆኚ አልጠራጥርም። አንዳንዴ ያችን ንጹህ ቀን ጥሩ ቀን መቼ እንደሆነች አናቃትም እንጂ እንደዚህ ውጣ ገባ ሰጣ ገባ ብዙ አቀበት ቁልቁለት ወጠን ከዛሽ ደልደል ካለች ቀን ደርሰን ደግሞ ኦፎይ እግዚአብሔር ይመስገን ያን ክፉ ቀን እኮ አለፍኩት ብለን እናወራለን ማለት ነው። እኔ ማውራት አልፈልግም ከዚህ ጋር ግን ያሳለፏቸው ብዙ ነገሮች አሉ። ማርያምን ነው የምላችሁ። በተለይ ስደት ላይ ያላችሁ ታውቁታላችሁ አይደል ቤተሰብ። ብዙ ቀኖች በቃ እንደው ራሴን ሁሉ ባጠፋውና በተገላገልኩ ብላችሁ አታውቁም? ታውቃላችሁ። ግን በቃ ፈጣሪ ትናንትም እንዳልኳችሁ የሆነ ሰው ስለሚጸልይላችሁ አንዳንዴ ራሴን ባጠፋና ብገላገል ወይ ደግሞ በቃ ዝም ብዬ ላልቅስ ልጩ ብላችሁ ከዛ ሳታስቡት ደግሞ አይ ያልፋል ብላችሁ ደግሞ ራሳችሁን በራሳችሁ ታጽናኑታላችሁ። ያ ማለት የማይታወቁ ሰዎችም ሆነ የሚታወቁ ሰዎች እየጸለዩልን ስለሆነ ነው። እና በጸሎታችሁ አግዟት፣ ሳታስበው ፈገግ እንድትል ደስታ እንዲኖራት ማድረግ እንችላለን። እንዲሁም ደግሞ እኔ ከዚህ በፊትም ሄሉዬ ስጠፋ ለምንድነው በእሷ ቪዲዮ ማሰሪ ምናምን ብላችሁም ትኮምታላችሁ፣ በውስጥም ጽፈላችሁ። ጸጥ ምለው ምንድን ነው እሷ ከዩቱብ ወይ ደግሞ ከቪዲዮ ከጠፋች የሆነ ነገር ስላለ ላስጨንቃት ስለማልፈልግ ነው። በጣም ብዙዎቻችሁ እንዲህ አርጋ ብትሰራ እንዲህ ብትል፣ ሄሉዬ ለተመልካቾቿ በጣም ክብር ያላትና መውደድ ያላት ልጅ ነች። እውነት ለመናገር ስለ እሷ ይሄ ነው ብዬ ማውራት አልችልም። በጣም ጎበዝ ነች እና ትናንትም መታየን ሁሉ የተናገረችው ምንድን ነው በጣም እያስከፋቻችሁ እንደሆነ ስለተሰማት በጣም ብዙ ኮሜንቶች ስላሉ በዚህ አይዲያ ብትሰሪ በዚህ የሆነ አይዲያ ሲጀመር የሆነ ቀን የሆነ በዚህ ሰዓት ጀምሮ በዚህ ሰዓት መጨረስ እንዳለባቸው ይሆናል። ለምሳሌ አሁን በቢኒ ስንት ቪዲዮ መለቀቅ እንዳለበት፣ በሄሉዬ ስንት ቪዲዮ መለቀቅ እንዳለበት ተጀምሮ ከየት መቆጨት እንዳለበት ታስቦበት ነው ድራማ ሲጀመር የሚጀመረው ማለት ነው። እና ያን ለማድረግ ደግሞ እሷ እንደምታውቁት ያማታል፣ ብዙ ነገሮች አሉና ያንን አትችልም። እና ደግሞ አንዳንድ ሰዎች እስቲ ላሟት እንኳን የሆነ ግልፍጥ የሆናችሁ ሰዎች አላችሁ፣ የሰው ህመም የማይገባችሁ ዝገት የሆናችሁ ሰዎች እመቤቴን ነው ብላችሁ በጣም ነው የምትደብሩት። ኧረ በስመ አብ ወልድ። እናንተ እህት ወንድም የላችሁም? እናት አባት የላችሁም? እናት አባትማ እንዴት አይኖራችሁ? ተወልዳችሁ አይደል እንዴ? ምንድነው ከድንጋይ ነው የተፈጠራችሁት እንዴ? እናንተ ልባችሁ ምንድነው እንደዚህ የደነደነው እንዴ? ስትፈልጉ ተውላለሁ። አንዳንዴ የሰው ልብ ይውላችሁ ቃላት የሰው ልጅ ማጠንከር ይችላል፣ መስበርም ይችላል። ይህን እንዳትረሱ። ስለዚህ በቃ ስርዓት ይኑራችሁ፣ የእጃችሁን ታገኛላችሁ። እመቤቴን ነው ብላችሁ ይደብራል። በቃ እንዴ ብትችሉ ስክሮል ማድረግ አለማየት እኮ መብታችሁ ነው። ማንም አያስገድዳችሁም። እንዴ ሄዳችሁ ታዩና ከዛ ምናምን ነገር ደግሞ የቅናት መንፈስ ያለባችሁ ሰዎች አላችሁ። የእንትና ፋሚሊ አትበሉብን በጎች ምናምን እያላችሁ ማለት ነው። በግ እኮ ታማኝ ነው በፈጣሪ ዘት የተመረጠ። እናንተ ምኑን አውቃችሁት? በግ መባል ስድብ ይመስላችኋል አይደለም? ታማኞች ነን።
ገባችሁ አይደለ? ስለዚህ ስርዓት ይኑራችሁ፣ አትጃጃሉ። ነገ በእኔ ብላችሁ አስቡና ስርዓት ይኑራችሁ። ስለዚህ በድጋሚ ልንጠይቃችሁ፣ በጸሎታችሁ በዱዓችሁ አስቧት። ሄሉዬ ደግሞ ብርትት ጥንክር ብለሽ ከዚህ በፊት ሄሉዬ እኔ ብዙ ካንቺ ተምሬያለሁ መቤቴን። ስለዚህ ከዚህ በላይ ደግሞ ትምህርት እንድትሰጭን እንፈልጋለን። ብዙ እህቶች ከአንቺ ብዙ ጥንካሬን ወድቀሽ ተነስተሽ እዚህ ደርሰሻል። አሁንም ትወድቅ ይሆናል። አሁን ወድቀሽ ነገ ትንሽ ያልሽ ከዛ ደግሞ በቃ ህይወት ማለት ታማኝ አይደለችም። የሆነ ጊዜ በቃ ቀጥታ እየሄድኩ ነው የምንላት አይደለችም። ዘለፍ ቀነስ ማለቷን አትተውም። ግን እኛ ደግሞ ጠንከር ብለን መበርታት ነው ያለብን እና ፈጣሪ ከአንቺ ጋር ይሁን ቆንጆ። ከዛ መቀጠል ደግሞ የትናንቱን ቪዲዮ አይቼዋለሁ። ከዚህ በፊት ነገርኳችሁ። ሀብ ማን ነው? ሂያብ ነው የምትባለው እሷ የሆነ ጊዜ በቃ ተመችቼ ምናምን ብዬ ከዛ የሆነ ጊዜ ደግሞ ታናድደኛለች። እና ብቻ ግን ባጭሩ ምንድን ነው አሁን የትናንቱ ቪዲዮ እኔ አላናደደኝም እውነት ለመናገር አይነው ሄሉዬ ጋር ጎኗ ላይ መሆን አለባችሁ። አሁን ላይ በአሁኑ ታይም ላይ ከጎኗ ሆናችሁ ልታባብሏት ሽሩሩ ልትሏት ይገባል። ነገር ግን አንዳንዴ ማለት ነው ዛሬ አልናገር ነገ ልናገር ለነገ ልናገር እያላችሁ የምታሳልፉት ነገር ነገ ከነገ በኋላ ደግሞ ያው ነው፣ መስማቱ አይቀርም፣ መነገሩ አይቀርም። ስለዚህ አንዳንድ ህመሞች ከህመም ላይ ህመም ልታገኙ ትችላላችሁ። ግን በአንዴው ደግሞ ህመማችሁ መሻሩ ይሻላል። አሁን ላይ ህመሟ ተሽሮ ነገ ደግሞ ሌላ ህመም ከሚሆንባት በአንዴው እንኳንም ነገሯት። እኔ ያላናደደኝ ነገር ምንድነው መወለድ ቋንቋ ነው ባይዘወይ ማለት ነው። ምክንያቱም በጣም እህት ወንድሞቹ የምናገኛቸው ከአንድ ስጋ ከአንድ እናት ከአንድ አባት ተወልደን አይደለም። ግን በጣም ብዙ ሰዎች አሉ በዙሪያችን ልክ ከእህት በላይ ከወንድም በላይ የሚያስቡልን ማለት ነው። ኑሩልን ብቻ እናንተ ሰዎች እና እንደዚህ አይነት ሰዎች ስላሉ ሶኬ ኖርማል ነው። ምንም ያናድድ የሚያበሳጭ ነገር የለውም። መወለድ ቋንቋ ስለሆነ ማለት ነው። ግን ቢኒም ተረጋግተ በስነ ስርዓት ውሸታችሁ ነው የሚያናድደው ማለት እስከዛሬ ድረስ ለምን አልተናገራችሁም? መጀመሪያም ስትገናኙ ስትግባቡ እቺ ልጅ እኔ በስጋ የእናቴ አባቴ ልጅ ሆና ሳይሆን ግን እንደዚህ የተዋወቅናት እህቴ ነች ብለህ ማስተዋወቅ ነበረብህ ማለት ነው። አንቺም ደግሞ እንደዛው። ከዛ ውጭ እስከዚህ ድረስ እንደዚህ ጌም እየተጫወታችሁ መጣችሁ። አሁን ባንዴው ስትናገሩ ሄሉዬ ለምን ተናደድሽ ልትባል አትችልም። መናደድ መብቷ ነው። ደግሞ ልክ ነች መናደዷ ማለት ነው። ነገር ግን መጥፎ ነገር አይደለም ማለት በሌላ ነገር አትዩት። ኖርማል በቃ እንደዚህ ምናልባት መቼን እንገራት ነገ ከነገ በኋላ ምናምን እያሉ ሊሆን ይችላል እዚህ ጋር የደረሱት ወይም ደግሞ ፍራንክ ሊያደርጓት እንፈልገው ሊሆን ይችላል። ስለዚህ መጥፎ ቃል ከአንደበታችሁ እንዳይወጣ መጠንቀቅ፣ መቆጠብ እንዲሁም ደግሞ መታገስ ትልቅ ነገር ነውና ታገሱ። ያለውን ነገር አይተን ወደፊት መከረባበትም ካለብን እንከረብታችኋለን ትላላችሁ። ግን ምንም ቢሆን ባይዘወይ ካጠገቡ ያሉ እነሱ ናቸው። በምንም ተአምር የሰው ልጅ ክፉም ይሁን ጥሩም ይሁን ካጠገባችሁ ሲኖር ጥሩ ነውና ስለዚህ ቢኒና እህትህ ምንድን ነው ልላችሁ እንፈልገው በቃ ካጠገቡ ሆናችሁ አሁን ላይ እንድታባብሉልን እንፈልጋለን። ሄሉዬና አታናድዷት፣ አታበሳጯት። ቢኒም ተረጋጋ። እኔ እኮ ገርመሽ ነው ምናምን የሚባል ነገር የለም። ምንም የሚገርም ነገር የለውም። መበሳጨቷ ትክክል ነው። ስለዚህ ኬር እንድታደርጓት እንፈልጋለን። ቢና በተለይ ከጎኗ እንድትሆን እንፈልጋለሁ ማለት ነው። ሄሉዬ ደግሞ ተረጋጊ። ኖርማል ነው። ማንኛውም ሰው እኔም በህይወቴ በጣም ብዙ ወንድሞች አሉኝ ማለት ከእናት ከአባት ተወልደው ሳይሆን ኖርማል። ግን ቀድሜ ሌላ ሰው ጋር ሳስተዋውቃቸው ምንድነው ወንድሜ ነው ላለው ግን የእናቴ አባቴ ልጅ ሆኖ ሳይሆን በዚህ ጊዜ ተዋውቀን እንዲህ ሆነን በቃ ከእህት ከወንድም በላይ መተሳሰብ ጀምራል ምናምን ብዬ ነው ማስተዋውቀው። እና ብቻ በዙሪያ ያላችሁ ወንድሞቼ ሳንወለድ ምንድነው ይሄ የስጋ ዝምድና ኑሮን ሳይሆን በመተዋወቅ ወንድሞቼ የሆናችሁ እንዲሁም በመተዋወቅ እህቶቼ የሆናችሁ ኑሩልኝ። ረዥም ዕድሜ ከጤና ጋር ይስጣችሁ። በጣም ወዳችኋለሁ ሁላችሁንም። ያው የተወለደ ግዴታው ነው ባይዘወይ እህቴም ግዴታዋ ነው ለእኔ ማሰብ መጨነቅ፣ ወንድሜም እንደዛው ገባችሁ። ግን ባዕዳ ሆነው ከዛ ግን ልክ እንደ ስጋ ዘመድ ሆነው ሰፍ የሚሉላችሁ የለም። ብቻ በብዙ ነገር የሚገኙላችሁ ኑሩልኝ። ወዳችኋለሁ ለማለት ነው። በተረፈ ሄሉዬ ተረጋጊ። ኖርማል በቃ ምንም የሚያበሳጭ የሚያናድድ ነገር የለውም። እንዲሁም ሌሎቻችሁ ደግሞ ግርግር መፍጠር አያስፈልግም። ያለውን ነገር ወደፊት ምና ይሆናል። ብቻ ከሄሉዬ ጎን እንድትሆኑ ብቻ ነው የምፈልገው። ሄሉዬ እናቴ ድንግል ማርያም ቅዱስ ገብርኤል ምረቱን ይላክልሽ። ፈጣሪ ካንቺ ጋር ይሁን። ምረቱ ልኮልሽ ደግሞ ነገ ስቀሽ ተጫውተሽ እንደምትመጪ ባለሙሉ ተስፋ ነኝ። ወዳችኋለሁ። መልካም ጊዜ